የሰው ልጅ ታሪክ በብዙ ጦርነቶች አልፏል። ነገር ግን መጽሐፍ ቅዱስ ገና ወደፊት የሚመጡ ዓለምን እስከ ወዲያኛው የሚቀይሩ ሁለት ታላላቅ ጦርነቶች እንዳሉ ይነግረናል። እነዚህ ጦርነቶች በሰው ልጆች ስምምነት የማይቆሙ መለኮታዊ ጣልቃ ገብነት የሚታይባቸው ናቸው። የጎግና የማጎግ ወረራ እንዲሁም ታላቁ የአርማጌዶን ጦርነት። ዛሬ እነዚህ ጦርነቶች መቼ፣ እንዴትና በማን መካከል የሚደረጉ እንደሆኑ በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው ጦርነት በትንቢተ ሕዝቅኤል ምዕራፍ 38 ላይ ተመዝግቧል። ይህ ጦርነት የጎግና የማጎግ ጦርነት ይባላል። ጎግ የተባለው ታላቅ መሪ ማጎግ ከተባለች ምድር ተነስቶ የእስራኤልን ሰላም ለማጥፋት ይነሳል። እንደ ትንቢቱ አገላለጽ ይህ ሰራዊት ከሰሜን ዳርቻ የሚመጣ ነው። ብዙ ሊቃውንት ይህንን ከዘመናዊቷ ሩሲያ፣ ቱርክ፣ ኢራንና መካከለኛው እስያ ሀገራት ጋር ያያይዙታል። ኩሽና ፉጥ ወይንም ኢትዮጵያና ሊቢያ ጭምር በዚህ ጥምረት ውስጥ እንደሚሳተፉ ተጽፏል። መጽሐፉ እንደሚለው ከሆነ ሰራዊቱ የሚመጣው ምርኮን ለመማረክና ብዝበዛን ለመበዝበዝ ነው። እስራኤል በኢኮኖሚ በሀብት ባደገችበት ወቅት በቅናት ተነሳስተው ይወራቷል። እዚህ ጋር ነው አስገራሚ ነገር የሚከሰተው። እስራኤል በገዛ ክንዷ አታሸንፍም። እግዚአብሔር በታላቅ መሬት መንቀጥቀጥ፣ በበሽታና በቸነፈር ከሰማይ በሚዘንብ እሳት ሰራዊቱን ያጠፋቸዋል። የሙታንን ብዛት እጅግ ከመብዛቱ የተነሳ እስራኤላውያን ሙታኑን ቀብሮ ለመጨረስ 7 ወራትን ይፈጅባቸዋል። ሁለተኛውና የመጨረሻው ጦርነት አርማጌዶ ይባላል። ይህ ጦርነት የሚካሄደው በታላቁ መከራ ማብቂያ ላይ ነው። አርማጌዶን ማለት የመጊዶ ተራራ ማለት ሲሆን በሰሜን እስራኤል የሚገኝ ስፍራ ነው። እዚህ ጋር ጠላቶቹ በሰይጣን ኃይል የተታለሉ የምድር ነገሥታት ሁሉ ናቸው። መሪዎቻቸው ደግሞ አውሬውና ሐሰተኛው ነቢይ ይሆናሉ። ከጎግና ከማጎግ ጦርነት የሚለየው አርማጌዶን ቀጥተኛ ውጊያው በሰማያዊ ንጉሥና በምድር ነገሥታት መካከል መሆኑ ነው። ሰማይ ተከፍቶ የነገሥታት ንጉሥ ኢየሱስ ክርስቶስ በነጭ ፈረስ ላይ ሆኖ ሲመለስ የምድር ሰራዊት ደግሞ ሊወጉት ይሰበሰባሉ። ውጤቱ አጭርና ግልጽ ነው። አውሬውና ሐሰተኛው ነቢይ ተይዘው ወደ እሳት ባህር ይጣላሉ። የክፋት አገዛዝ ያበቃና የ1000 ዓመቱ ሰላማዊ መንግሥት ይመሰረታል። እነዚህ ትንቢቶች የተነገሩት እኛን ለማስፈራራት ሳይሆን እንድንዘጋጅ ነው። የታሪክ ባለቤት እግዚአብሔር እንደሆነና መጨረሻውን በእርሱ እጅ እንደሆነ ያሳዩናል። ዓለም በግርግር ውስጥ ብትሆንም ቅዱሱ መጽሐፉ የሚነግረን አንድ እውነት አለ። ክፋት ድል ይነሳል፣ ጽድቅም ለዘላለም ይነግሳል። የዛሬው ትምህርታችን ይህንን ይመስላል። እናንተስ በእነዚህ ትንቢቶች ላይ ያላችሁን አመለካከት ምንድን ነው? ሐሳባችሁን በኮመንት አጋሩን። እስከ ቪዲዮ ፍጻሜ ስለተከታተላችሁን እናመሰግናለን።